ፕሮቴስታንት ፓስተር ነው። ሙሉ ቸርቹን ዋጋ ከፍሎ ዘግቶ ወደዚች ቅድስት ቤተክርስቲያን የተቀላቀለ ወንድማችን። በዚህ አጋጣሚ የሆኑ ወንድሞቼ እንድትባርኩልኝ የምፈልጋቸዋለን። ተሚ የሚገርም ነገር እንዴት ወደ ኦርቶዶክስ ተመለስክ አትለኝም? እና እኔ ቲክቶክ አልጠቀም ነበረ እና ቲክቶክ መጠቀም ከጀመርኩ በኋላ አንድ ቀን ሐዋርያዊ መልሶች የሚል አክሊልዬ ሲመጣ ላይክ አረኩትና ከዛ በኋላ በቃ ምን ብዬ ልንገርህ፣ እነዛ እነ ፈለገ አትናቴዎስ የሚባሉ ቆንጆዎች አንተ እና ብዙ ወንድሞች ይመጣሉ። በተለይ ህይወቴን የቀየረው የነ ፈለገና የነ አክሊለ ትምህርት ነው። እኔን እንደዚህ ቀርጾኝ ውስጤ ያስኩትን ያን ጋርቤጅ የሆነ የማይጠቅም ነገር አስወግዶ ሕያው የሆነውን ህይወት የሚገኝበትን ለዘላለም የጸናውን ትምህርት የሐዋርያዊ ቅብብሎች ያለበትን ትምህርት በኔ ውስጥ አስርጾ እጄን አንስቼ አባቶችን ፈልጌ ሄጄ ንስሐን ለመግባት ነገሮች እንዲመቻችልኝ ያደረጉኝ እነዚህ ወንድሞቼ ናቸው። በጣም ተምዬ አክሊለን እነዛ ወንድሞቼን ባርክልኝ። 72 አባላቶች ነበሩት። 72ቱንም አባላቶች አብሮ አገልግሎ አብሮ አስተምሮ የኦርቶዶክስ ትምህርት ልክ መሆኑን ከ72 አባላቶች ውስጥ 2ቱ ብቻ ናቸው አልጠመቅም ያሉት። ሌሎቹ ሁሉም ነው የተጠመቁትና ሁሉም የቤተ ክርስቲያን ልጆች ነው። እንደና መጣክ እንኳን እግዚአብሔር ረዳክ። ደስ ብሎኛል በጣም። አሜን እህቴ እኔም በጣም ደስ ብሎኛል። እኔም በጣም ደስ በሚል የሰማያዊቷ ኢየሩሳሌም ምሳሌ የሆነችውን ቤተክርስቲያን አሁን ይኸውልሽ በስተመጨረሻ ተቀላቅዬ በሚያምር አለባበስ በነጭ ነጠላ ተጎናጽፌ ግቢዋ ገብቼ ቅጥሯ ግቢ ገብቼ ተሳልሜ ኧረ ተምዬ ምኑን ነው የምነግርህ? በእናትህ ምኑን ነው ማወራህ? በቃ በካህናቶች መባረኩን ትላለ፣ ደጀ ሰላሙን መሳለም ትላለ፣ የመስቀል ባርኩቱን ትላለ፣ የጸበሉን ስርዓት ትላለ። እዛ ቦታ የምታየው መንፈሳዊ ነገር የባንክ ቡክ ይዛ አትሄድ፣ የሆነ ሊብሬ ካርታ ይዛ አትሄድ። የምትሄደው አንድና አንድ አጋዕዝተ ዓለም ሥላሴን ፈልገ ብቻ ትሄዳለ። አንተና አንተን መሰል ወንድሞች ሁሉ ከላይ ከሰማይ እንጂ ከጎንዮሽ ከማንም የማይጠበቅበት ቤት። ኧረ ተሜ ብዙ ነገር ነው የምነግርህ እባክህን። በጣም ነው እኮ ነው የሚገርም እንደተወለድኩ ያክል። ፕሮቴስታንት ፓስተር ነው። ሙሉ ቸርቹን ዋጋ ከፍሎ ዘግቶ ወደዚች ቅድስት ቤተክርስቲያን የተቀላቀለ ወንድማችን ነው። ምን የምታስተላልፈው መልእክት እና አንዳንድ እንደዚህ የማስተላልፈው መልእክት ምን መሰለህ? አንዳንድ አሉ ገብቷል። እንደዚህ እየገባውን ቅድም ሲናገር ይነበራል አንድ ሰውና ለእንደዚህ አይነቶቹ ብዙም ጊዜ አትስጣቸው። በቃ እነሱም ብሎክ አድርጋቸው፣ አውጣቸው። ገብቶሃል? እንደዚህ በቃ ሰይጣን ለምሳሌ አሁን የሚቆጣበት ሰዓት ነው። በተለይ በእኔና በአንተ ላይ ብዙ የሚበሳጭበት ብዙ ይሄ ለምን ሆነ እያለ ብዙ እኔና አንተ ላይ ብዙ ስም በማጥፋት በተለያየ መንገድ አእምሯችን ለመንካት የሚሰራበት ሰዓት ስለሆነ ለእነዚህ አይነት ወንድሞች ከዛ በተቀረ ወንድሞችን ሰላም በላቸው። እዚህ ያሉት ሁሉ ወንድሞችን ሁሉ ሰላም በለልኝ። እሺ እነ ዮባን ምናምን እነ መምህር ያዕቆብ እና ያው ላይፍ ስገባ አንዳንዴ እንደዚሁ ስገባ እኔም ጊዜ ሲኖረኝ እየገባው እማራለሁ እኔም እየገባው። እሺ መልካም። ያዕቆብን ፎሎ አድርጉት። ያዕቆብዬ እንደተረዳ ሄኖክም ሐዋሳ የሚገኝ ወንድማችን ነው። እሱም ነብይ ነበረ፣ የራሱ ቸርች ነበረው፣ እያገለገለ ነው ከዚህ ወደዚች ቤተክርስቲያን የመጣው። ውብዬንም እንደምታውቃት ነብይት ነበረች። ወደዚች ቤተክርስቲያን እንደገና መታ ተመልሳ ከሄደች በኋላ እንደገና ገብቷት በመጸጸት ወደዚች ቅድስት ወደሆነች ቤተክርስቲያን የተመለሰች እህታችን ናት። ከእናንተ ጋር ብዙ ሰዎች አገልጋዮች ተመልሰናል፣ እኔም ጭምር ተመልሰናል። ግን ደስ ሊል የሚገባው አንድ እኔ ወደ አማራ ክልል ሄጄ ሙሉ ቸርቹን አዘግቼ ያስጠመቅኳቸው ቪዲዮ ፖስት ያደረግኩትን አይታችሁታል ፎቶውንና ሙሉ ነው የተጠመቀው። ነብይ ነው እሱ። ቸርች እየሄድኩኝ አገለግል ነበረ። 72 አባላቶች ነበሩት። 72ቱንም አባላቶች አብሮ አገልግሎ አብሮ አስተምሮ የኦርቶዶክስ ትምህርት ልክ መሆኑን ከ72 አባላቶች ውስጥ 2ቱ ብቻ ናቸው አልጠመቅም ያሉት። ሌሎቹ ሁሉም ነው የተጠመቁትና ሁሉም የቤተክርስቲያን ልጆች ነው የሆኑት። እዛ አካባቢ ጋር ያሉ የቤተክርስቲያን አገልጋዮች፣ መሬት ላይ ያሉት የቤተክርስቲያን አገልጋዮች በጣም ጠንካሮች ስለሆኑ በጣም ብርቱዎች ስለሆኑ ሙሉን
እየሄዱ ያስተማሯቸው ድንቅ ቦታ ላይ ነው ያሉት። ይሄ የ2 ወር ታሪክ ነው የምናገረው። ከዚህ ጋር በተያያዘ ሄኖክንም ኦርቶዶክስ ነው ብዬ ስናገር ነብይ ነበር ብዬ ስናገር ውሸትም ካላችሁ ሄኖክም እዚህ ጋር አለ። ውብዬም ነብይት ነበረች ከዚህ እኔ የመጣችውና ወንድሞቻችንን ማበረታታት የሚገባን እኛ ነን። እንቀጥላለን። ብዙ አዋሳ ላይ ያለውን የነገርኳችሁ አንድ ነብይ ከ3 ጓደኞቹ ጋር አገልጋዮች ናቸው። 3ቱም ናቸው የተጠመቁት። በዚህ ፕላትፎርም ያሉ ወንድሞች አንዳንድ ቤት እየከፈቱ የሚሳደቡ ምናምን ስለነበሩ በቃ አስጠላኝና ነው የተውኩት የነበረው። ለወንጌል እንቅፋት ባትሆኑ መልካም ነው። ቤት እየከፈታችሁ የምትሳደቡ ሰዎች ወንጌል እየተሰራ ስለሆነ ከፕሮቴስታንትም ሆነ ከተሐድሶ የምታገኙት ጥቅም ይቅርባችሁ። አውቃለሁ ፕሮቴስታንት ተሐድሶአውያን ገንዘብ እንደሚከፍሉ አውቃለሁ። ገንዘብ፣ ዝና አላፊ ናቸው እና ማያልፍ አለ። እውነት ማያልፍ አለ። እግዚአብሔር አለ ማያልፍና በእግዚአብሔር ሆናችሁ ምንም ባትበሉ ባትጠጡ ይሻላል። ይሄን እመክራችኋለሁ። እና አንድ ጊዜ 690 ገብቷል። 690 ገብቷል። አንድ ጊዜ ፎሎ አድርጉት። ያዕቆብዬ መች እናድርገው? እዚሁ ስላሉ ሰዎች መች እናድርገውና ሙሉን ከነቤተሰብ ነው የተጠመቀው? እንዴት ነው የተጠመቀው? የተወሰነ ብትነግረኝ እስኪ። እኔ እንኳን ከነቤተሰብ አይደለም ተምዬ የተጠመኩት ብቻዬን ነው። ባለቤቴም ጥሩ አይነት መንገድ ላይ ነው ያለችው። አሁን እግዚአብሔር ይመስገን። ያለችኝም ገና 5 ዓመት ያልሞላች አንድ ልጅ ነው ያለችኝ እና ባለቤቴም አሁን ጥሩ መንገድ ላይ ነው ያለችው። በቅርብ ጊዜ ወደዚች ቅዱስ ቤተክርስቲያን ተቀላቅላ ልጅነት እንደምታገኝ ተስፋ እያደረኩኝ ነው ያለሁት እና በጥቅሉ እኔ ብቻ ነኝ የተጠመኩት፣ ብቻዬን ነኝ። ያው እግዚአብሔር አምላክ ቤትን ሙሉ ያርገው። አውቃለሁ ባለቤት ተጠምቃ አሪፍ ነገር ቢሆን መልካም ነው ላለው እኔ ስፔሻሊ እየከፈልኩ ያለሁትን ዋጋ እግዚአብሔር ባያስከፍል ስፔሻሊ እግዚአብሔር ልቧን ያራራት ቅድስት ድንግል ማርያም ልቧን ታራራ። ተምዬ እዚህ ጋር ምነግርህ ተሜ እዚህ ጋር ስለ ባለቤቴ አንድ ነገር ምነግርህ ማለት ነው። ቀድሞም እሷ ኦርቶዶክስ ነበረች እኔ ጋር ከመገናኘቷ በፊት ማለት ነው። እና ኦርቶዶክስ ነበረች። ወደ ፕሮቴስታንት የመለስኳት እኔ ነኝ። አሁን እኔ ወደ ፕሮቴስታንት መልሻት እንደገና መልሼ እሷን ወደ ኦርቶዶክስ መመለስ የሆነ የሰዋሰውነት የሆነ ሞራል አለ አይደለ? እኔ ዝም ብዬ እሷን ወደዚህ ማመላለሳት ለሰው ይመስላል በሚል ነው እንጂ እስቲል አሁን ቅዳሴ እንዲሄድ ኢንከሬጅ የምታደርገኝ እሷ ናት። ቅዳሴ ትለኛለች፣ ጠዋት ሌሊት እየቀሰቀሰችኝ ተነስ ኪዳን ትለኛለች። በብዙ ዋጋ የምታስከፍለኝ ሳትሆን እስቲል እንኳን እንድበረታ እንድጠነክር ብዙ እየረዳችኝ ያለች ባለቤቴ እህቴ ናት፣ እናቴ ናት፣ መልካም ናት። በእሷ በኩል ምንም ፈተና የለብኝም፣ እግዚአብሔር ይመስገን። የውጩን ብቻ ነው የምትጸልዩልኝ። ቀጥል ያዕቆብዬ፣ እየሰማሁ ነው። ይቅርታሽ ሚዩት አድርጌ ነው። አንድ ደቂቃ። እና እሺ ልቀጥል። በእሷ በኩል ምንም ፈተና የለብኝም ተሜ። ባለቤቴ በጣም እንደውም ታበረታኛለች፣ ታጠነክረኛለች። ቅዳሴ እንዲሄድ ሁሉ ታነቃኛለች። ጠዋት ቤተክርስቲያን ኪዳን እንዳደርስ እንዲሄድ ትቀሰቅሰኛለች። ከቤተክርስቲያን መልስ ደግሞ የሚያምር ምሳይን በጥሩ ዲኮር በታጀበ ምሳይን ታቀርብልኛለች። ባለፈው ገዳማት ደርሼ ስውሯ ማርያም ደርሼ ስመለስ ሁሉ የሚገርም ፕሮግራም አድርጋ ቤት ቡና ፍልታ ጭማቂ ሁሉ ሰርታለኝ፣ ዳቦ ደፍታለኝ በሚገርም ሁኔታ የተቀበለችኝና እስቲል ባለቤቴ እንድትባርኳት ፈልጋለሁ እንጂ ባለቤቴ በኔ ላይ ምንም ፈተና መታመጣብኝ አይደለችም። መልካም ናት፣ መልካም እህቴ ናት። እሷ መንገድ ላይ ነው ያለችው እንደ እግዚአብሔር ፈቃድ፣ እንደ መምላክ ብርጃ፣ እንደ ቅዱሳን ተራዳይነት፣ እንደ ሰማዕታት፣ እንደ ጻድቃን ጸሎት በቅርብ ጊዜ ወደዚህ ቅዱስ ቤተክርስቲያን ተቀላቅላ የቤተክርስቲያን ልጅነት እንደምታገኝ ተስፋ አደርጋለሁ። አም ሆፕ በሱ እርግጠኛ ነኝ። የውጩን ፈተና ብቻ እግዚአብሔር እንዲያጸናኝ፣ የውጩን ግልምጫ፣ የውጩን ስድብ፣ የውጩን ትችትና አንዳንድ አልባሌ ንግግሮችን እሱን ብቻ እግዚአብሔር ልቤን ይደግፍልኝ፣ በዛ ጉዳይ እንድትጸልዩልኝ እንጂ እቤት ሰላም ነኝ፣ እግዚአብሔር ይመስገን። በጣም ሰላም ነኝ። ተምዬ እወዳለሁ።
ዋው በጣም የሚያስቀና ነው። ከዚህ ጋር በተያያዘ ድንቅ የሆነ ነገር የተናገርከው አለ ትውልዱ ላይ እንዲቀር የምፈልገው ነገር ትዳር የእግዚአብሔር ስጦታ ነው። በትዳር መካከል ሴት የወንድን ሃይማኖት ተከትላ መሄዷ፣ ወንድም ደግሞ የሴትን ሃይማኖት ተከትሎ መሄዱ ተገቢ አይደለም። ገብቷቸው እንዲመጡ ማድረግና ደግሞ ድንቅም ሴት ስለሆነች መልካምም ሴት ስለሆነች አንተን ወደ ቤተክርስቲያን ትገፋለች ትላለች እና እግዚአብሔር ልቧን አራርቶ መመለስ ይሁንላት። ግን በጣም ነው የምንወዳት አንተን ስለምትንከባከብ ያንተን ሃይማኖት ስለምታከብር በጣም ነው የምንወዳት። ሁላችንም በጣም ነው የምንወዳት፣ እንወዳችኋለን። ፎሎ አርጉትና እቤት ችግር ከሌለው አሁን ላይፍ ሲገቡ ከዚህ በፊት አንድ ነገር ነው ይገጥሞኛል። ምን ገጠመኝ መሰለ? እቤቴ ሆኜ ላይፍ ገባው ያዕቆብዬ። እቤቴ ኦርቶዶክስ ከሆንኩ በኋላ መኖሪያ ቤት ሄጄ ላይፍ ስገባ ያው የብሽሽቅ ዓለም ሆነ ቤቱ። ምንድን የብሽሽቅ ዓለም ሆነ? ቲቪው ተከፍቶ እንዳጋጣሚ ሆኑ የእዩ ጩፋ እየዘመረ ነበር። የእዩ ጩፋ ክራይስት አርሚ ቸርች ቻናል አለው እና ላወራ ስል የእሱን መዝሙር እና እንትኑን ብልቅጥ ተደርጎ ተከፈተ። ከዛ ላይቭን ዘጋሁት። ገና እንደከፈትኩ 100 ሰው ምናምን እየገባ እያለ ነው የዘጋሁት። እና እንደዛ ነገሮች የማይሆኑ ከሆነ የፉክክር እንትን የማይሆን ከሆነ በደስታ ቤት ላይቭ ቪዲዮ ከፍተ እግዚአብሔር ቢፈቅድ በዚህ ሳምንት በውስጥ ስልክን ስለምታስቀምጥልኝ እናወራለን ወንድም። እሺ ያ እና ያዕቆብን እስኪ ፎሎ ያላደረጋችሁት ፎሎ አድርጉት። ሁላችሁ 747 ነው። ኤርሚ የምትለው ነገር አለ? ይቅርታ ብቻዬን ነው አወራው። ኤርሚ የቤት እስክገባ ብለሃል። እነው ባለምን ታውቃቸዋለህ ያዕቆብዬ? ውባለም አላወኳቸውም። ውባለም ከድር ትባላለች። ነብይት ናት። ነብይት ነበረች። ነብይት ውባለም ከድር ትባላለች። ዘማሪትም ነበረች። አሁን ግን እህታችን ናት እና ኦርቶዶክሳዊ ናት። ከዚህ በፊት ኦርቶዶክስ ሆና ነው እንደገና ሄዳ አሁን ገብቷት ሁሉ ነገር በስርዓቱ ገብቷት ተረጋግታ የተቀመጠች ክርስትናን እያሳየች ያለች በመረጋጋት በዝምታ ኦርቶዶክሳዊነቷን እያሳየች ያለች እህታችን ናት። ተዋወቃት ውብዬ። ቀጥይ እህቴ። ወይ እሺ ተሙዬ እንዴት ነህ ወንድማችን ያዕቆብ? በመጀመሪያ እንኳን ደህና መጣህ፣ እንኳን እግዚአብሔር ረዳክ። ደስ ብሎኛል በጣም። አሜን እህቴ። እኔም በጣም ደስ ብሎኛል። እኔም በጣም ደስ በሚል የሰማያዊቷ ኢየሩሳሌም ምሳሌ የሆነችውን ቤተክርስቲያን አሁን ይኸውልሽ በስተመጨረሻ ተቀላቅዬ በሚያምር አለባበስ በነጭ ነጠላ ተጎናጽፌ ግቢዋ ገብቼ ቅጥሯ ግቢ ገብቼ ተሳልሜ፣ ኧረ ተምዬ ምኑን ነው የምነግርህ? በእናትህ ምኑን ነው ማወራህ? በቃ በካህናቶች መባረኩን ትላለ፣ ደጀ ሰላሙን መሳለም ትላለ፣ የመስቀል ባርኩቱን ትላለ፣ የጸበሉን ስርዓት ትላለ። እዛ ቦታ የምታየው መንፈሳዊ ነገር የባንክ ቡክ ይዛ አትሄድ፣ የሆነ ሊብሬ ካርታ ይዛ አትሄድ። የምትሄደው አንድና አንድ አጋዕዝተ ዓለም ሥላሴን ፈልገ ብቻ ትሄዳለ። አንተና አንተን መሰል ወንድሞች ሁሉ ከላይ ከሰማይ እንጂ ከጎንዮሽ ከማንም የማይጠበቅበት ቤት። ኧረ ተሜ ብዙ ነገር ነው የምነግርህ እባክህን። በጣም ነው እኮ ነው የሚገርም፣ እንደተወለድኩ ያክል የሚሰማኝና አሁን ኦርቶዶክስ መቀላቀሌ በጣም ከሚደንቀኝ ነገር አንዱ ምን ታውቃለህ ተሜ? ለውብዬ ላንቺም የምነግርሽ እና አሁን በቃ አሁን የሚገርምሽ ነገር ድርጅት ነው ያለሁት በአሁን ሰዓት። ትንሽ ስራም መበደል ስለሌለብኝ 7 ሰዓት ምናምን ላይ እሄድና ቅዳሴን አስቀድሼ ጨርሼ መስቀል ተባርኬ ጸበሌን ጠጥቼ መጥቼ ነው ድርጅት ገብቼ ምሳ የምበላው። እና አሁን እዚህ ካንተ ጋር ሁኜ የሚናፍቀኝ ምንድነው? ከናንተ ጋር ሁኜ ቅዳሴውን እየሰማሁት ነው። የሚገርም ነፍሴ ናት የምትጓጓው፣ ነፍሴ ናት የምትመኘው። አሁን እኔ ስጋ አይደለም ነፍሴ። ይህ ትናንት የነበርንበትን ላይፍ ታውቀዋለህ። ጊቭ ኤንድ ቴክ ነው። ከሰው ነው ከግለሰብ ነው የምጠብቀው ብዙ ነገር። እንትና እጁን ሲጭንብኝ፣ እንትና እንዲህ ሲያደርገኝ፣ እንትና እንዲህ ሲልብኝ ነው። ዛሬ ግን እንትና የሌለበት አንድ እግዚአብሔርና እግዚአብሔር ብቻውን የሚጠበቅበትና የሚከበርበት የሚመለክበት ቤት ላይ ነው ናፍቀን ተሯርጠን የምንሄደው።
እና ውብዬ ወደዚህ ቤት ተቀላቅዬልሻለሁ እንኳን ደስ አለሽ በጣም ደስ ብሎኛል እኔ እልል በሉ ኮሜንት ላይ እልል በሉ እውነት በጣም ነው ደስ ያለኝ እግዚአብሔር የተመሰገነ ይሁን ምናልባት እኔ ያቀክ ይሁን የት ሀገር ነበርክ እኔ ክፍለ ሀገር ነው ያለሁት ከጅማ ወደዛ ሚዛን ተፈሪ የሚባልበት ሀገር ኦኬ 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 በጣም ይገርማል እግዚአብሔር የተመሰገነ ይሁን በጣም ደስ ይላል ጂማ ነብይ ተመስገንን ታውቀዋለህ ፓስተር ተመስገን ነብይዮ ታውቃቸዋለህ እኔ እነሱ አላውቃቸውም እኔ እከታተል የነበርኩት ዳዊት የሚባለው ፓስተሩን ነው ፋሲል ጋር ኦኬ በጣም ደስ ይላል ወንድማችን በእውነት እግዚአብሔር የተመሰገነ ይሁን በርታልን በጣም በደንብ ደግሞ በሰፊ ምስክርነትህን በጣም በጉጉት ነው የምንጠብቀው እጅግ በጣም በጉጉት ነው ሁላችንም ሙሉ ምስክርነትህን እስክንሰማ ድረስ ጓግተን የምንጠብቀው በርታልን ብዙ ፈተና አለ ደግነቱ ግን ያው ተሚጠገብ ስለሆነ በደንብ ተበረታለህ እግዚአብሔር ያበርታክ ደስ ብሎናል በጣም ወንድማችን አሜን በዚህ አጋጣሚ የሆኑ ወንድሞቼ እንድትባርኩልኝ ምፈልጋቸዋለሁ ተሚ ወይ እየሰማው ወንድሞቼን ሐዋርያዊ መልሶች የሚል ያን ቆንጆ ውብ የሆነ ወንድሜን የሚገርም ነገር እንዴት ወደ ኦርቶዶክስ ተመለስክ አትለኝም እና እኔ ቲክቶክ አልጠቀም ነበርና ቲክቶክ መጠቀም ከጀመርኩ በኋላ አንድ ቀን ሐዋርያዊ መልሶች የሚል አክሊልዬ ሲመጣ ላይክ አረኩትና ከዛ በኋላ በቃ ምን ብዬ ልንገርህ እነዛ ነፈለጋት ናቲዮስ የሚባሉ ቆንጆዎች አንተ እና ብዙ ወንድሞች ይመጣሉ በተለይ ህይወቴን የቀየረው የነፈለገና የነአክሊል ትምህርት ነው እኔን እንደዚህ ቀርጾኝ ውስጤ ያስኩትን ያን ጋርቤጅ የሆነ የማይጠቅም ነገር አስወግዶ ሕያው የሆነውን ህይወት የሚገኝበትን ለዘላለም የጸናውን ትምህርት የሐዋርያዊ ቅብብሎች ያለበትን ትምህርት በኔ ውስጥ አስርጾ እጄን አንስቼ አባቶችን ፈልጌ ሄጄ ንስሐን ለመግባት ነገሮች እንዲመቻችልኝ ያደረጉኝ እነዚህ ወንድሞቼ ናቸው በጣም ተምዬ አክሊልን እነዛ ወንድሞቼን ባርኩልኝ አንቺ እህቴን ብትሆኚ አንተም ብትሆን በጣም ኢንከሬጅ አድርጉልኝ ሁላችሁም እዚህ ውስጥ ያላችሁ ሁሉ እሺ ያዕቆብዬ ፕሮግራሙን የምናዘጋጅበት ቀን ላይ ቃል እገባልሃለሁ በእግዚአብሔር ፊት በጣም እምወዳቸው ወንድሞቼ ትሁቶች ናቸው በጣም እጅግ በጣም ትሁቶች ናቸውና በጣም ዋጋ የሚከፍሉ ድንቅ ወንድሞቼ ናቸው አስኪንም ወንድሜን ፈለገንም ወንድሜ ልደተ ቃልንም አስገብቼ ከኢንተርቪው በኋላ የምር ከነሱ ምን እንደተጠቀምክ እነሱም ደግሞ ላንተ የሚሰጡ መልእክት እኔ ቃል እገባለሁ አስገባችኋለሁ አስገብቼ አንድ ፎሎወር ከዛ በኋላ ቪዲዮ መክፈት የምትችልበትን ቪዲዮም ሰራለሁ ቪዲዮ ሰርቼ ሰዎች ፎሎ እንዲያደርጉ በአጭር ጊዜ 1000 እንድትገባ እናደርግና በይኸው በእግዚአብሔር ፊት አክሊልም ስለሚያከብረኝ ስለሚሰማኝ ወንድሙ እንደሆንኩኝ 100% ስለሚያውቀኝ ይመጣል ትባርከዋለህ እግዚአብሔር አምላክ ይባርክ ትለዋለህ ፍሬ በከንቱ አልቀረም ትለዋለህ ሲያገለግል የነበረው ኮሜንት ዘግቶ ሲሰብክ የነበረው ስብከት በከንቱ አልቀረም መልካም ዘር ላይ የተዘራው ዘር መልካም ፍሬ አፍርቶ አንተን አግኝቷል ስለዚህ ደግሞ በጣም የምወደው ማከብረው ትሁት የሆነው ወንድሜ ፈለገም ይመጣል ልደትዬም እንደዛው ይመጣሉና በዚህ ቃል እገባለሁ በዚህ ቃል እገባለሁ ሄኖኬ ታውቀዋለህ ነብይ ሄኖክ ይባላል የጎዳና ሰባኪ ነው ቸርችም አለው እሱም ከነ ፋሚሊው ነው እሱ ከነ ሚስቱ ናት ልክ እንዳንተ ጀግና ሚስት አለችውና እሷ ናት ወደ ቤተክርስቲያን እንዲቀርብ ያደረገችውና ኦርቶዶክስ እንዲሆን ያደረገችው ከነ ቤተሰቡ ነው የተጠመቀውና ሄኖክዬንም ትንሽ አናግረው ሄኖኬ ሰላም ብያለሁ ሰላም ለእናንተ ይሁን እጅግ የተወደዳችሁ ወንድም እህቶቼ ዛሬ ደግሞ በጣም በያዕቆብ ደስ ብሎኛል ያዕቆብ እንኳን በሰላም መጣ ወደ እናት ቤተክርስቲያን እንዴት ነህ ደህና ነው ያዕቆብ እግዚአብሔር ይመስገን ወንድሜ ሄኖክ በአንተ ደግሞ እጅግ በጣም ደስ ብሎኛል የሚገርምህ የሆነ ጊዜ ነው ያየው አንተን እኔ እንደውም ያኔ ገና አልተቀላቀልኩም ወደ ቤተክርስቲያን ነበርና
ከዚህ በኋላ ላይ የኦርቶዶክስ ተዋህዶ ልጅ ነኝ እኔ ወንጌላዊ ሄኖክ አይደለሁም ስትል በጣም ጽንሴ ዘለለ እንደ ኤልሳቤጥና እጅግ በጣም ሐሴት አደረኩኝ በአንተም ደግሞ ጉልበት አገኘው ማለት ነውና እንኳን ደስ አለህ አንተ ምን ወንድም እንኳን እግዚአብሔር ለዚህ ክብር የሆነ ህይወት ላለበት ቤት እንድትመጣ እንኳን እግዚአብሔር ረዳኝ ነው። አሜን። ያዕቆብዬ በጣም ደስ ብሎኛል። በጣም የምወድሽም ማከብርሽ እህቴ ውብዬ ሰላም ብዬሻለሁ። ኤርሚ ሳሚ ተምዬ ደግሞ በጣም ተጠፋፍተናል። በጣም እንደምትናፍቀኝ ወንድሜ ነህና ግን ጠፍተህብኛል። እኔ በግል ነው አንተን ማወራሱን ችግር የለውም በግል ነው ማናገር። ግን አሁን ስላገኘኋችሁ በጣም ነው ደስ ያለኝ። ጠዋት ያዕቆብ እኔ ቤት ነበርክ አይደል? አዎ ነበርኩኝ። አንዴ መስፍኔ ያላወቀህም ሲያወርድህ እኔ ስስብህ እሱ ሲያወርድህ መሀል ላይ ነው። እውነት ነው። ቻሌንጅ ነበር። እሱ እያወረደ መጨረሻ ላይ መስፍኔ ያስገባው ብዬው ነው ነግሬው ስለአንተ ያስገባና አሁን በድጋሚ ደግሞ ጠሜ ቤት ላይ ስለተገናኘን በጣም ደስ ብሎኛል። በጣም የሚገርም ነገር ምንድን ነው እንግዲህ እኛ ያው አንተም ታውቀዋለህ ኦርቶዶክሳዊ ለመሆን ከወሰንክበትና ከሆንክ በኋላ ያለህን ሰላም፣ ያለህን እረፍት፣ ያለህን ደስታ የማይካድ ሐቆችን እኛ ሁላችንም እናውቃለን። በነፍሳችን ውስጥ ያለውን ነገር እኛንን የምንረዳው ሰው አይረዳልንም። አሁን እኔ አርፍ ያለው ምናምን ብትለው አንድ ሰው እንዴ ምን ነው ቆመ ሄድ እንዴ ሊል ይችላል። ቆመ መሄድን አለማረፍ ጋር ሊያያይዝ ይችላል። እረፍት ነፍስ ውስጥ ነው። ለነፍሳችሁም እረፍት ታገኛላችሁ ነው የሚለው ቃሉና እኛ በነፍሳችን ነው ያረፍነው። እና ምንድነው እኔ አሁን ብዙ ጊዜ የምሰማው አንተ እኔ ማረገው ነጠላ ለካ የፕሮቴስታንቱን ዓለም አስጨንቋል። እና ምንድነው አሁን የሰማሁት አንድ እህት ቤት ድረስ መጣ። አንድ እህት እየፈለገች ነው ባገኘው እመተዋለሁ ብላ በጣም እየፈለገች ነው። ምን አጠፋው ምን አረኩኝ አልኳት። ምንም አሁን እኮ ቸርች ላይ የሚሰበከው ስላንተ ነው የሚወራው እንጂ ምንም የሚሰበክ ነገር የለም። ትላንት አለብሶ ብለው በጣም ተናደዋል አለች። እኔ በቃ እንደውም ከዚህ በኋላ እንደው እግዚአብሔር ቢረዳኝም በቃ እኔ ነጠላዬን ላለማውለቅ ወስኛለሁና ምን ልል ፈልጌ ነው ይሄ ነጠላ መልበስ ራሱ እኮ የቅድስናን ማሳያ ነው። አየህ በበጉ ደም ልብሳቸውን አጥበው ነጭ አድርገዋል ይላልና ይሄ ነጭ ነገር ባይዘወይ ጨለማውን ያስጨንቃል ባይዘወይ ምክንያቱም የቅድስና ምሳሌ ስለሆነ እውነት ነው። በጣም የሚገርም አንድ ወንድም ሲናገር የሰማሁት ምን አለ ይሄ ፖላር ቤር የሚባል አለ የበረዶ እንትን ምንድነው ድብ እና በጣም ለሰውነቱ ነጭ ስለሆነ እንደ በረዶ ለሰውነቱ በጣም ነው የሚጨነቀውና እነዚህ ሃንተሮች አሉና እነዚህ አዳኞች ያንን ድብ ሄደው ቤቱን እሱ ለአደም በወጣ ሰዓት በቀለም ያበለሻሹበትና ከፊቱ ሄደው መሳሪያ ይተኩሳሉ። ያ ድብ ነፍስ አውጪኝ ብሎ ወደ ቤቱ ሲመለስ ቤቱ በጣም በቀለም ተበለሻሽቷል። እዚህማ ከገባው የልብሴ ንጽህና ያነጩ ሰውነቴ ይበላሻል ብሎ ግንባሩን ለጥይት ሰጠ ወደኋላ። ናሽናል ጂኦግራፊ ላይ ነውና አሁን ምንድነው እዚህ ጋር እኛ በጽድቅ በቅድስና ነው ምናምነው እና ይሄ ነጭ ነገር ራሱ ምሳሌ ስለሆነ የኔ መልበስ ብዙዎችን አቃጥሏቸዋል። ገብቷል። ነገር ግን እውነታው አሁን በትምህርትም ባስተምሮም ስንመዝነው ወደዚህ መተን እንግዲህ ይኸው የምናየው ነው። ጠዋትም ነበር ካረለ በእኛ ቤት ውስጥ ነበር እና ምን ያህል አቅም እንደሌላቸው እኔ አንዳንዴ ድሮ ምን ብያስ ለምንድን ነው መናፍቃን የሚሉት ምናምን እላለሁና አሁን ኦርቶዶክስ ቤተክርስቲያን ሙሉ የእግዚአብሔርን ቃል አምና የምትቀበል ቤተክርስቲያን ነች። አሁን ይሄ ብቻ ብሎ የከፋፈሉት ነገር የእግዚአብሔርን ቃል ሪስትሪክትድ አድርጎ ገድቦ አንዱን ተቀብሎ አንዱን ክዶ ይሄ ደግሞ የትም እንደማያደርስ ገብቷል። እና በጣም ጠዋትም በጣም ጥሩ አስተምሮ ላይ ነበርን እና በእነተሜን ቤት እየገባን በወንድሞች ቤት በእህቶች ጋር እንማማራለን እና እኔ በጣም ትልቅ ዲፍረንሶችን እያየው ነው ያለሁት እና እኔ በጣም እድለኛ ነኝ በእውነት ነው የምልህ ወደዚች ቤተክርስቲያን በመምጣቴ። እኔ ብዙ የምሰራው ስራ አለ፣ እግዚአብሔር ደግሞ ከኔ ጋር ነው ይረዳኛል። አሉ ወንድሞቼ፣ ይሄው የተወደዱ ወንድሞቼ አሉ፣ እህቶቼ አሉ፣ በጣም ምርጦች። በቃ ይሄ በወሬ ብቻ በቃል ብቻ ሳይሆን በስራም የተባረኩ ወንድሞቼ። ስለዚህ በጣም ነው ማመሰግነው። ሁላችሁንም ወዳችኋለሁ። አብራችሁኝ ስለነበራችሁ ባለፍኩበት ሁሉ ቻሌንጅ ላይ አብራችሁኝ ስለነበራችሁ ሁሉ እግዚአብሔር አምላክ አሁንም ይባርካችሁ። ላለው ደግሞ ከዚህ በኋላ ደግሞ በዚህ ቲክቶክ ፕላትፎርም ላይ
በጣም ትላልቅ ስራዎችን እሰራለሁ። አንድ ላይ ነን፣ እንደ አባት ልጆች ነን። እወዳችኋለሁ በጣም ደግሞ ያዕቆብዬ፣ አንተ ስለተመጣ ኃይል ስለተጨመረልን አሁንም ጉልበታችን ስለተጨመረ በእውነት በጣም ደስ ብሎኛል። እወዳችኋለሁ፣ ሁላችሁንም አከብራችኋለሁ። እጅግ አድርጌ አመሰግናለሁ። ከልብ ነው የማመሰግነው ሄኖኪ። እግዚአብሔር አምላክ ይባርክ። በጣም ነው የምወዳችሁ፣ በጣም ነው የማችሁ። ለምንም ጉዳይ ወደኋላ እንዳትሉ። ክርስትና ቻሌንጅ ሊኖረው ይችላል፣ ግን ቻሌንጁ ምንም ነው። ካገኘነው ሰላም፣ ካገኘነው እረፍት፣ ካገኘነው ዘላለማዊ ህይወት ምክንያት ቻሌንጁ ምንም ነው። በዛ ቻሌንጆች ቢበዙባችሁ ወደኋላ ማለት የለም። ታውቃላችሁ፣ አለመብላት ቢኖር እንኳን እኛ ዘላለማውያን ነን። ወደ ሰማይ ነው የምንሄደው፣ ወደ እግዚአብሔር ነው የምንሄደው ለሚባል ድነናል፣ እየዳን ነው እንድናለን ብለን የምናምን ክርስቲያኖች እና ማጣት እንኳን ቢመጣ ማጣት እኛን አያስጨንቀን። በዚህ በርቱ። ልክ ጳውሎስ ለጢሞቴዎስ እንዳለው ማለት ነው፣ ልጄ ሆይ አንተ ግን በርታ፣ ጽና፣ ዝለፍ እንዳለው የምታገኙትን ነገሮች ስታገኙ እየገሰጻችሁ መዝለፍ ያለባችሁ ስህተቶችን ስታገኙ እሱን እየዘለፋችሁ መበርታት ነው ያለባችሁ። ከዚህ በኋላ እውነት የሆነውን መንገድን ስላገኛችሁ ያዕቆብዬን 1000 ፎሎ አድርጉት። ቪዲዮ አስከፍተዋለሁ ዛሬ ሳይሆን ግን በውስጥ ተነጋግረን ወንድሞች ይመጣሉ። ያን ጊዜ ውብዬም አትቀርም፣ ሄኖክም አይቀርም። አንድ ነብይ ያለ ከ3 ጓደኞቹ ጋር የተጠመቀ እሱንም ጋብዘዋለሁ። የለውጥ ዓመት እንደሆነና ደግሞ ብዙዎቻችን ወንጌል ወደኋላ እንዳላደረገ እንደመጣን ያዕቆብ ድንቅ የሆነ ነገር ተናግራል። በዚህ ፕላትፎርም የወንድሞቻችን አስተምህሮ መሬት ላይ ያልቀረ መሆኑን አንተም ከነሱ ትምህርት እንደተለወጥክና ያዕቆብ አንድ መዝሙር ጋብዛሃለሁ።